ነው ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ አይደለም። የምን ስህተት ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባካት እንጫጫው እንደማቸው ኖ እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስል ፕሬዝዳንት አታረገኝም። እዚህ ቁጭ እኮ ካላረግ ጥያቄና መልስ ነው። ጭቅጭቅ ጀመርክ እንግዲህ አይታው። ኦኬ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥቷል። መልሱ አላጠገበኝም አላረካኝም፣ ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋለህ? የህፃናትን ጥምቀት ምክንያቱም ሉተራውያን ብለህ ካልክ ሉተራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትም ጭምር አብረው ተምታነሱታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየቁ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች ለምን ትንጫጫለህ ማለት የለብህም እንዴ። በጣም ክሊርሊ በዚህ እንደዛ ያደረገ ሁለታችሁ ናችሁ የምታወሩት። እኔ እንኳን ቃል አልገባም። እኔ ጉሮሮዬን በጣም ሰላም ነኝ ማለት ነውና እሺ፣ ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ልናገር ያው የኔ ስለሆነ ኦኬ እሺ። እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። እውነቱን ለመናገር የህፃናት ጥምቀትን የሚያሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዚህ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው። ህፃናት መጠመቅ አለባቸው፣ ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑ ኤንዌስ ሁሉም ይቀበላል፣ ከአሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሽበት ምንም ምክንያት የለኝም እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂም ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኝ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነም እሰየው ጥሩ። ይሄንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱን ተመሳሳይ ስህተት ይሰራል። ምን አይነት ስህተትን? ኧረ ይሄው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነታሪዎች ከሰተትክ በኋላ አታሳይ። በቅዱስ ሚካኤል ቆይ ኦኬ አልፈቅድልህም። ጥያቄና መልስ እንግባ። እኔ እናንተ ጥያቄና መልስ አሁን ፖለቲካ ጀምራል እንትን ይችላል ስላላስኬደ ይሄው ዌብሳይት ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል። ኦኬ ያለው ቆይ አሁን እኔ እሱ ላይ ክርክር አድርገው እንዴ ያውላ አሁን ምኑ ጀምራችሁ መጣችኋል? እንጠይቃችሁ አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ። እኔ ምንም ፖለቲካ አልሰራውም። ይሄው ፖለቲካ እኮ ነው ያወራህ። እኔ ፖለቲካ አላወራም። ፖለቲካ ነው አክቹአሊ ተናገርኩ ቁጥር ጥያቄና መልስ እንግባ። ጥያቄና መልስ በደቂቃ ይሰማሃል? አክሊል ይሰማሃል ወዳጄ? ጥያቄና መልስ ትገባለህ አትገባም? ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ ከኔ ጋር አትገባም? ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ እኔ የምታፋጥጥበት ነገር ካለ በጥያቄ መልስ በመልስ አንሳው። ኦኬ ሚውት አድርግና እንዴ ሰማኛ። አሁን ኖ ፖለቲካ አልሰማም። አረባከና እንዴ ሰማኝ። ለጠየቀው ጥያቄ እኮ ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ በሰዓት እናውራ። አረባከን ተረጋጋ እንዴ ወዳጄ። በሰዓት እናውራ ወይ
እባክህን ተረጋጋ። በሰዓትም ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እንጠያይ። እየጠየቅኩ እኮ አይደለም። አሁን ጥያቄ እየቀባጠርኩ ነው። እኔ በማከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ። ጥያቄ ጠይቁን ብለህ ኦኬ፣ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድነው ተናገረ። ኦኬ፣ እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለክም። ሄደህ የመካኒስት ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለክ። የቤተክርስቲያኒቱ ሆኖ ሳለ ሉተራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደው የምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አሁን አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይሄንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ነገረኝ እኮ አልኩህ። ነገረኝ የተሳሳተው እንደዚህ እንዳው የተሳሳተውን ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ኤርሚዬ አንተን ልጠይቅ። ኤርሚዬ ስህተቱንማ እኮ ይኸው አንስቼ እኮ አሳየኝ። አንደኛ ሲጀመር ኤርሚዬ እንደምንም አግባባውና አክሊልን ከሌላ ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ እንዲገባ ማድረግ አልቻለም። አግባባው። በዚህ በነገራችን ላይ አየው አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለም። አንተ አሁን አልቻለም። እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አሁን ሚዩት ማድረግ አልቻለም ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለ። ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ኖ ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል እየገባህ በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቁት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይሄን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። እኔ ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ። እኔ ጉሮሮዬን በጣም እያመመኝ ነው። ቴንክ ዩ። እሺ፣ ስለዚህ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችኋል። እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው እና ጥያቄ ያለ የለም። አሁን በጣም ይሄው ጥያቄና ምን አንተ በጣም ይቅርታ በጣም ስርዓት እያጣ ነው አክሊለ። በጣም ስርዓት ኤርሚያስ ደቂቃን ያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ። አንተ ራስ ውስጥ ሚዩት አድርግ። ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነው ለምትለው ጥያቄ ማለት ያልተባለው ነው። እንደዛው በጥያቄ እንጠያይቅ እኮ እያለህ ነው። ጥያቄን እንጠያይቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያይቅ ብሎ ሲልህ ጥያቄ ፈርተህ ችግር የለም። አሁን ወደ ጥያቄ ልግባ።
አጭር ጥያቄ ጠይቃለሁ። አሁን በደንብ ሐሳብ ነገር ተናገር የሉት ባካችሁ ኖ አንድ ብቻ መርጌታ መሪ እሺ አይሆንም መሪ ቴንክ ዩ አይ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁኝ። ኦኬ ገብቶኛል። ይሄን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እና ሁሉ ጊዜም እንደተጠየቀን ነው። አሁን ጠያቂ ሲመጣ ሐሳብ አቀይሩ። ኢስ ኦኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን መልስ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ ትጠይቃለህ፣ እኔ መልስ መልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሐሳብን ማቅረብ ይችላል። ኦፍ ኮርስ አልተመለሰም ብለህ አልተመለሰልኝ አልተመለሰም የሚሉን ሐሳቡን አልፈቅድልኝ። ስለዚህ አሁን ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታውቀው። እሺ ስለዚህ አሁን እየተባለ ያለው ምንድነው? ለምሳሌ እኔ ጠይቀና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል እሱ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት አመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይሄንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚውት አድርጌሃለሁ። ይኸውልህ አሁን ብለን አስገብተናል። ሪከርደሮች አሉ አይደለ? ሪከርደሮች አሉ። ለምንድን ነው ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለ። ቆይ ታወር ያለሽ እኮ አልኩሽ። ቆይ ኦፔ እንዲያረጋት ሪከርደሮች አሉት። ሪከርደሩለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትየው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ። ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይሄንን ማን ነው የሚያደርገው? ኦርቶዶክሳውያን። እሺ በቃ ሪፖርት ከራሱ ወይ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ሪፖርት ያደረገው ብለህ ታባረ ይሄው መጣልኝ፣ ስትራይክ መጣልኝ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ካልሆነ ማን ነው የሚያደርግ? ካልሆነ ማን ነው የሚያደርግ? ያው እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት ማለት ኤርሚስ መናገር የማይጠበቅብኝም ሁሉም ሰው ያውቀዋል። ይሄንን እኮ ብልግና እኮ ነው። ለምን ነው እንደዚህ የሚደረገው? የብልግና አንተ አቄሽ አታድርግ። እኔ አልጠረጥርም። ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ ሴክሹዋል ህዝቡ የመጣው አሁን እዚህ ጋር ሴክሹዋል ተነስቷል። ኧረ በቅዱስ ሚካኤል ኤርሚያስ ኧረ እንደው ተወን በመቤቴ። ኧረ በስመ አብ ለምን እንደምታው እንደ አንተም ልታደርገው ትችላለህ። እንደዛ ብለህ እንዴት ሪፖርት አደረክ እንዴ? ኧረ በቅዱስ ሚካኤል ኦኬ። አንተ ካልሆንክ ቤቴ ላይ ሪፖርት ተደርጎብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ ምናልባት እኔ የምጠረጠረው ምንድነው አሁን እኔ ስለመጣሁኝ ጥያቄ ጠይቁ ተብላችሁ ማንንም ብላችሁ ስትጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። ግልጽ ነው። ለምንድን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያለው። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ ምንድን አንተ ማን ለህፃናት ጥያቄን እኮ አላመጣሁም። አየህ የህፃናት ጥያቄ ነገረ ድነት ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየቁ ያለው። የህፃንነትን ጦር ራስን አትኮልል። አንድ ድነት ላይ አሁን እንትን አትበል። እሱን እልቅ ቤቴ ላይ በእንዲህ ቆይ እሺ ሚዩት እስኪያድርግ ሚዩት አድርግ አንተው በቃ እሺ። ያው ገስት ላይ ሆኜ ሪፖርት ከማደርግ ልውረድ በቃ ሚዩት አድርግ። እኔ አንተን ጠረጠርኩ ነው ያልኩ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማን ነው ሴክሹዋል ይሄው መጣብኝ እኮ
ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው ብልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼም ኦን ዩ። አክሊለ ይህን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናችሁ ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼም ኦን ዩ። ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ? እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ በቃ እሺ፣ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን እንደጠይቅሽ? አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡትን እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያችኋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አደርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት አድርገው የሚል መጣብኝ እኮ ነው የምለው ወንድምነት፣ የእውነቴን እኮ ነው። የኤፍሬምንም ለጥፌ ያሳያችኋለሁ፣ ውሸት እንዳይመስላችሁ። አሁን ለጥፈዋለሁኝ። አንድ ደቂቃ ስጡኝ፣ እስከዛ ቀጥሉ እናንተ። ቴንክ ዩ። እሺ ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼም ኦን ዩ። የምር አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 በላይ ማንማ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝብ ሙሉ ቁጭ ብሎ የእግዚአብሔርን ቃል እንደው በቃ እሺ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል ምና አይመጡም ብላችሁ ያው አትጥሩ ነበር። ግን ትቀልር ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ እዚህ አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም። ነገረ ድህነት ነው። ነገረ ድህነት ላይ ያወራን የኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያረጉም። እሺ በቃ እንግዲህ የራሴ የሰበሰብካቸው ጎረምሶች ናቸው ይሄን የሚያደርጉት። እውነቱን ስነግር ማለት ነው። አንተ አታደርግም ብዬ እንኳን እንደው ብጠረጥርህ ቆይ እኔን አሳያቸዋለሁ። እኔ እንትን ገብቼ ማለት ነው። በትልቁ አርገኝ በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹአሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። ከ2000 በላይ ህዝብ ነው ያለው፣ በጣም ብዙ ህዝብ ነው ያለው። ሶ እንግዲህ አሁን ደግሞ ማውራት ማንችልም ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። ያክብርልኝ። ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ አይደለም። ለሚቶክ ሰላም አንዴ ኦኬ። ሪከርደሮች አሉት አይደለ? ሪከርደሮች ሪከርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪከርድ ይሄን ጠይቄ ነበር፣ ይሄ አልተመለሰልኝም፣ እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ኦኬ ከዛ በተረፈ ምንም ፖለቲካ ወንድምዬ እኛም አይደለም ስህተት ሲሰራ ስህተት መናገር ችግር አለ። ቆይ አንዴ እኛም እንዳንተ ድብን ያለ ምላስ አለን። ኦኬ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህም ስርዓት አስይዛቸው። እኮ በስርዓት እያወራው ነው። ተከታዮች ይሉኝ አክሊለ አስገባሽኝ በኋላ ለምን I want to talk with respect። እሺ ግን በጣም በተግባር አሳይኝ እስቲ አንዴ። ቆይ ያውራ አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኔ ፖለቲክስ አይደለም ይሄ። እኛም እንዳንተ እልም ያለን አራዶች ነን። ገብቶሃል? እሺ እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አራዳ አትበል። በቃ አንዴ ላውራ። አንዴ ይቅርታ እስካይ በጣም ቀደም ተናግሬያለሁ። ዝም ብዬ እንደቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እዛው የነበርክበት እኛ እንዳይነቀል በሌላ አካውንት ኤፍሬም መጥቷል። አስገቡት እባካችሁን። አንዴ ይቅርታ በሌላ አካውንት ኤፍሬም መጥቷል። አስገቡት። እኔ የት አለ ኤፊ? እስቲ ማማ ፕሊዝ። እስቲ ሁለተኛው አካውንት የት አለ ኤፊ? ቆይ እንደ አክሊል አረባካ አንዴ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንዴ ኤርሚያስ? ብራዘር ተሰጣለ። ቆይ እስኪ እባክህ ሰውየና ወንድማችን እናስገባው። ኤፍሬም ነው ባችሁት እኔ ላውራ። ወዳጄ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ በቃ።
አንተ ትመጣለህ ብለን አይደለም ከመጣም መጣ ነው ቢያንስ እንኳን እስኪ እንትን በለን ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው እንደዚህ ያደረጉት ማለት ነው እሺ አሁን እሺ ላውራ እሺ ሜርሲ ተቀበለው አንዴ ንቀበለው እኩስ ተቀበሉት ችግር የለውም ሚዩት አድርገውና ከዛ ትቀጥላለህ ኤፍኤት አለ በቤትኛው ገስተር ይመጣው መጥሉ እሺ ስሙን ንገሩትና ያው ያስገባው ፕሊዝ አይ ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንዴ እናስገባው ገብቷል በቃ እሺ ቀጥሉ እሺ መጀመሪያ የተወሰነ ነገር ልበል ዳግዬ አንድ ጊዜ ይዛው ይቅርታ አንዴ አሁን ገብተህም አንተ ልትቀድመን ነው ማለት ነው አንዴ ስለዚህ አይደለም ማውራው እኔ ስለ ሪፖርቱ ነው ማውራው አይ ቆይ ስለ ሪፖርቱ ታወራለህ አንዴ ህፃን ልጅ ነህ እንዴ አንተ ስለ ሪፖርቱ ነው ማውራው እንዴ ምን እየሆንክ ነው እንዴ ሰው ይታዘበኛል አትልም እንዴ ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖች ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 እያሉ ይጽፋሉ እስከ ጁላይ 9 ነው የሚለው ይሄንን ስንት ነገር እናስተምራችሁኛ እንዴ መጽሐፍ ቅዱስ አስተምረን ቋንቋ አስተምረን ቀን አስተምረን ካላንደር አስተምረን ሁሉን አስተምረን እንችላለን እንዴ ዳጊ አንድ በትልቁ ሁሉና ጊዜ አሳያቸው በትልቁ አድርጉኝና አከፍቷለሁ እሺ አረጋችሁ እንተ ቪዲዮ አሳይ ለኔ አይከፍትልኝም ይሄኛው ትንሽ ፎሎወር ነው ያለው እሺ አንድ ደቂቃ ይሄኛው እሺ ያው ኦኬ የሚለው እስከ ጁላይ ኦኬ ጁላይ 9 ነው መከፍትልህ ነው 7 ሰዓት ከ16 አንድ ሳምንት ነው ሰስፔንድ ያደረገኝ ላይቭ ላይ ሪፖርት ለይታችሁ ሪፖርት አድርጋችሁ ማለት ነው ኦኬ ይሄ ጁላይ 9 ነው የሚለው ይላሉ ጁላይ 9 እኮ ገና ነው አልመጣም ወደፊት ኮሜንት አይቼ ነው አሁን እናንተ ስንት ነገር አስተምረን እንችላለን እንዴ አንዳንዱንማ የኔታ ጋር እየሄዳችሁ ተማሩ ኬጂ ሁለተኛ ሲ ክፍል ምናምን ግቡ እኛ መጽሐፍ ቅዱስ እናስተምራችሁ እንዴ አሁን ምንድን ነው የምትጠቀሙት አይ ዶንት ኖ ተመካከራችሁ ከቴሌግራም ላይ እንደምትመጡ ነው እኮ እናውቃለን እኮ ትላንትም ተመሳሳይ ችግር ተፈጥሯል በእንግሊዘኛ በጣም ችግር አለ ሁላችንም ያው ሁሉን አውቀን አልጨረስንም ግን በጣም ሁለት ቀን ይሄው ከዛሬ ጋር በጣም ችግር እየተፈጠረ ነው ኦኬ ዳጊ ኦኬ ጁላይ 9 ብሎ የሚለውን መዋሸታቸው እነሱ ምን ያህል ቀጣፊዎች እንደሆኑ ዛሬ ጁላይ 2 ነው 9 ማለት ከአንድ ሳምንት በፊት ማለት ነው ማለት ከአንድ ሳምንት በኋላ ማለት ነው ያው ዌንስዴኛ ጋር ማለት ነው እኔ ነኝ እንትን ቤቱን የከፈትኩት ጁላይ 9 ገና ከሳምንት በኋላ ነው ጁላይ 9 ነው የሚለው አልፏል ያለፈ ሪፖርት ነው መታሳየው እነሱ እንደዛ ጁላይ 2 ነው ዛሬ ያው ጁላይ 2 ያው ቲክቶክ ማን እንደከፈተላቸው ነው እንጂ ጁላይ 2 እኔ ነኝ የከፈትኩት ያው በእኔ ሀገር አቆጣጠር ጁላይ 2 ነው የሚለው ዌንስዴይ ቱዴይ እሺ መጥቆራ አይደለም የሱ ቢሆን ያውቃሉ ስለዚህ ከዚህ በኋላ ስማቸው ጁላይ 9 ነው የወንጌል አማኞች ጁላይ 9 እያላችሁ ጻፉላችሁ አይ ኤፍኤ I baptize in the name of the Father, the Son, and the Holy Spirit ብሎ ያጠመቀበትን ሳይሰሙ የተሸወዱ ሰዎች አንተ ጁላይ 9 ትላለህ በኢየሱስ ከዚህ በኋላ ጁላይ 9 ነው እንትናቸው ጁላይ 9 ነው ስማቸው ከዚህ በኋላ የወንጌል አማኞች ጁላይ 9 በሏቸው እነሱ ሲያስቸግሯችሁ ኮሜንት ላይ እሺ እሱ ነው ደግሞ በመጡበት መንገድ እየተዋረዱ መመለስ ግን በጣም ያሳዝናል በጣም ነው የሚያሳዝነው እሺ እኔ መክፈት አልችልም ሜርሲ ሐሳቡ ላይ ልበልበት ይኸውልሽ አሁን ቪዲዮ እንትን አንፎርቹኔትሊ ቪዲዮ መክፈት አልችልም እምቢ ያለኝ ፎሎወር ትንሽ ስለሆነ በዚህ ማለት ነው ኢንፋክት እንትን ያረኩት ዲአክቲቭ ያረኩትን አካውንት ነው አክቲቭ አድርጌ ተመልሼ የመጣሁት ማለት ነው ኤኒዌይስ ምንድነው ያነሳው የነበረው ምንም ጥያቄ የለውም እኮ ወይ በቃ ሁሉ ጊዜ የሚያፋጩበት ተመሳሳይ ሐሳብ ነው ሉተር አሁን መከፋፈል ነው በሱ ቤት ማለት ነው የወንጌል አማኞችን መከፋፈል ራይት ሶ ሉተር የሚያምነው እንደዚህ ነው ሉተራን የሚያምኑት መካነ ኢየሱስ እንዲህ ነው ሙሉ ወንጌል የሚያምኑት እንደዚህ ነው ኖ ሙሉ ወንጌል እና መካነ ኢየሱስ ቃለ ሕይወት ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ አንድ አይነት አስተምሮ አላቸው ሳክራመንቶቹን በተመለከተ እነሱ ሳክራመንቶቹ የሚረዱበት መንገድና ኦፍ ኮርስ ፔንቴኮስታል ሳክራመንትን የሚረዳበት መንገድ
ሰማው የተለየ ነገር አለው ኦኬ በተለይ ደግሞ በጣም ብሬክዳውን እየተደረገ ሐሳቡ ሲመጣ ማለት ነው የኢትዮጵያ ወንጌላውያን አማኞች በሙሉ ትምርታቸው አንድ ነው ነገረ ድነትን በተመለከተ እኔ አይደለም የምለውኮ ኢሴንሻል ዶክትሪናችን ብለው ራሳቸው ሉተራን መካነ ኢየሱስ መስራች በሆኑበት ህብረት ላይ ኦፊሻሊ አምጥተዋል እኔ አንድ ፌቨር የሚሰራልኝ ሰው ሆነ ፈልጋለሁ ዳግዬ ምትችል ከሆነ ወደ አንተ ዋትስአፕ ልላከውና ተከፍትልኛለህ የቤተ ክርስቲያን እንችላለን እፊ ላክልኝ አንድ ጊዜ እሺ ዋትስአፕ ላይ ልላክልህ አንድ ጊዜ እና አሳያቸዋለሁ እሺ ሁላችሁም ተከታተሉ ይሄንን እፊ እዚህኛው ቁጥር ላይ እዚህኛው ስልክ ላይ እስከዛው በጣም እንወዳለን ኤፍሬም ኤርሚዬ አልፈቀደልኝም እንጂ እኔ ለማን ነው ስሙ ለዚህ ለአኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም ማለት ነው ምክንያቱም የሚያነሳቸው በሙሉ እንዲሁ እንትን እንጂ አቡነ እገሌ የኔታ እገሌ መጋቢ እገሌ እንዲህ ብለዋል ብሎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ነጥብ እንኳን አምጥቶ ማያቀሰው ለምን እንደሆነ የማይገባኝ ነገር ለምን እንዴ ሰው እንደምንሰማው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ግን የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሌለው ከየት ያምጣው ሁሉ ጊዜ ሲናገር እንትና ምንም ማይለው ነገር የለም እዛ ዌብሳይት ላይ ነው ትምህርት ቤቱ የሱ ዌብሳይት ላይ ነው ቤተክርስቲያኗ ግን ራሷ የአምነት ትምህርት ቤት የሚባላላት እና አቡነ ጎርጎርዮስ እና አቡነ መልከጼዴቅ ምናምን የሚባሉ ደግሞ በቤተክርስቲያኒቱ ቀኖና የቤተክርስቲያኒቱን ስርዓተ አስተምህሮ የጻፉ ሰዎች አሉ ከዛ ለምንድን ነው መጥቀስ የማይችለው ለምንድን ነው የማይጠቅሰው እና ስለዚህ ምናወራው አሁንም ቢሆን ነገረ ድነት ስንል ነገረ ድነት በኢትዮጵያ ነገረ ድነት በማን ነው እንዴት ነው ኑ ጠይቁን ሲባል ነገረ ድነት እዚህ ላይ ያለው የዘቀጠው እምነት የኢትዮጵያ ውስጥ 44,000 ያድናሉ የተባለ በክንፋቸው በእንትናቸው የሚባሉ ሰዎች ልክ እንዳይደለ እውነተኛ መዳን በክርስቶስ ብቻ መሆኑን ለማሳየት ነበረ እንትናችን ይሁን ጥምቀት ላይም ተገባ በጥምቀትስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ሜዳ ላይ ያለው እንዲህ በገፍ ዝም ብሎ የፈሰሰ ነገር ነው ከመጽሐፍቶቹ መጽሐፏስ የራሷ ቀኖና መጽሐፍ አንድ ደቂቃ ኤርሚዬ አንድ ደቂቃ ታገሰኝ ነው ወንድም በጣም ትልቅ አክብሮት አለኝ እሺ ያውላችሁ እሺ እስኪ ዘጋጁ ድረስ እኔን ፎሎ አድርጉኝ ፕሊዝ ፎሎ አድርጉኝ 1000 ምናምን በጣም ጥሩ በትልቁ አድርገኝ በትልቁ አንድ ጊዜ ትንሽ ናት በቃ አሁን እንዲያውም ከመውጣቴ በፊት ብዬ ነው አያውላችሁ ይሄውን በቤተ ክርስቲያናችን ስርዓት ይሄ ያው የምታውቁት ነው መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ብዙ ጊዜ እርሚ ይዞት ወጥቷል ልዩ ስርዓታቸውን ይዞ ከዛ ደግሞ እዚህ ጋር ደግሞ ኤርሚ ታስታውሳለህ የዛሬ ሳምንት ምናምን ይመስለኛል በዘሌዋውያን ምዕራፍ 12 ላይ ተንትነህ አቅርበህለት ፈርቶ የወጣ ሰው አለ በቤተ ክርስቲያናችን ስርዓት ወንድ ልጅ ሲወለድ በ40 ቀን ሴት ልጅ ስትወለድ በ80 ቀን ይጠመቃል በቤተ ክርስቲያናችን ብለው በመጽሐፍ ቅዱሳችን አላሉም በመጽሐፍ ቅዱስም አላሉም እንደሌለ ስለሚያውቁ ስለዚህ በቤተ ክርስቲያናችን ብለዋል ይህ ነበር እንግዲህ በብሉይ ኪዳን ወንድ ልጅ በተወለደ በ40 ቀን ወደ እግዚአብሔር ቤት ይገባ ነበረ ውሸት ነው ይሄ ባለፈው ኤርሚ ስለተናገረው ምንም እዚህ መድገም አልፈልግም ግን ከስርዓት አኳያስ ምን ትላለች እስኪ እዚህ ጋር ቆይ እስኪ ምንድነው የምትለው ለእናንተ ላይታያችሁ ይችላል እስኪ ይኸው ተጠማቂው ወደ ጥምቀት ሲገባ ጸጉሩ ይላጫል ልብሱ ይቀይራል እሺ እንተውሱ ተጠማቂው
ከተጠመቀ በኋላ ወዲያውኑ ተቀድሶ ስጋውና ደሙን ይቀበላል የሚለው ሐዋርያዊ አይደለም። ይህ የሚሆንበት ምክንያት ቅዱስ ቁርባን የምስጢራት ሁሉ መደምደሚያ ስለሆነ ነው አሉ። ይሁንበት ግን የቤተ ክርስቲያኑ አንዳንድ እውነታዎች ደግሞ እናያቸው። እዚህ ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው እንዲጠመቁ ይደረጋል። ገብቷቸዋል? ተጠማቂዎቹ አዋቂዎች እሺ ዝም ብዬ ሰው ሲገባ ነው። ቆይ ከፍ አደርጎታለሁ። ሰው ሲገባ ነው። 2 ስቴፕ ነው ኤክስፓንድ የሚያደርገው ለሞዴሬተር ሲሆን ይቀጥሉ መርጌታ። እሺ ምንድነው የሚለው? አሁንም ይሄው ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው አሉ እንዲጠመቁ ይደረጋል። ምን አድርገው? አውቀውት የእምነት ጥቅም ምን እንደሆነ አምነው ከዛስ ይጠመቃሉ። ዋው! እሺ ወደታች ዝም እንትን ላንብብ አንድ ነገር ለኤፍሪ እሺ ዋው ችግር የለም ዝም በራሴ ልሂድ ወይም እሺ ምንድነው? በጣም ይቅርታ ወንዶች እና እንዲህ እያለ ከሄደ በኋላ ከታች ከቤተ ክርስቲያን ቤተሰብ የሚወለዱ ሕፃናት ወንዶች በ40 ቀን ሴቶች በ80 ቀን ይጠመቃሉ። ይሄ መሰረተ ቢስ ነው፣ መጽሐፍ ቅዱሳዊ አይደለም። በ40 ቀን በ80 ቀን ተወስኖ ገደብ ተደርጎበት ግን ለምን ይጠመቃሉ? ግን ምንድነው ጥምቀት ስንል እችን አሳይቻችሁ ልጨርስ። ጥምቀት ታች ያለች ጥምቀት የክርስቶስ ሞት ምሳሌ ነው። ጥምቀት የክርስቶስ ሞት ምሳሌ ነው። የክርስቶስ ሞቶ መቀበር ተጠማቂ ወደ ማጥመቂያው ለመግባቱ ምሳሌ ሲሆን ክርስቶስ በሦስተኛው ቀን ከሙታን ተለይቶ መነሳቱ ደግሞ ተጠማቂው ትንሣኤ ዘለክብር የሚነሳ መሆኑን የሚያረጋግጥ ነው። የጥምቀት ዓላማው የጥምቀት አጀንዳው ይሄን ይመስላል። በቤተ ክርስቲያኗ ግን ጥምቀት በሁለት የተከፈለ ነው። ምን የሚል? አንደኛው ሕፃናት መጠመቅ የለባቸውም የሚሉ አሉ። ሕፃናት ይጠመቃሉ ሲሉ ደግሞ አንዳንዶች ለጥንተ አብሶ ለራሳቸው ለኃጢአት ስርየት አይደለም። ኦርቶዶክስ ቤተክርስቲያን ለኃጢአት ስርየት ነው ወይ? 40 ቀን ምን በደለ? ምን ሰረቀ? ምን ዋሸ? ምን አደረገ? ስለዚህ ለምን ታደርገዋለህ? ለጥንተ አብሶ ከአዳም በደል ለመዳን። አንዳንዶቹ ደግሞ ይህንኑ ለዳግም ልደት ብለው ደግሞ ይጠቅሱታል። መጽሐፍቶችን መተረክ ብዙ ይቻል ነበረ። ብቻ ግን ለእናንተ ትንሽ እኔ ስለሱ ልናገረው የነበረ ግን ማነው ሄደ እንጂ ሰውየው እንዲው አንድ ቀን እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ምን አለበት እንዲሁ ወይም የሆኑ አባቶችን ጠይቆ ትምህርት ቢማር። ምን ጠይቀው ምናደርገው እዚህ ምናወራው ስለ ምዕራባውያን ስለ ምስራቃውያን ኦርቶዶክስ አይደለም፣ ስለ ካቶሊክም አይደለም። ለኦርቶዶክሳውያን ጥያቄ ቀርቦላቸዋል። ነገረ ድነት በማን ነው? በማርያም ነው ወይስ በእግዚአብሔር ነው ወይስ በጌታ ነው በሚል እሺ በጌታ ነው የሚል እና እንደዚህ ስለሆነ ጥምቀትም ሲያነሳ ሄደው ሮጦ ምስራቅ ጋር ሮጦ ግሪክ ጋር ሮጦ ግብፅ ጋር ምን አለበት ወደዚህ ሸገር ቢል እና እዚህ ባሉ አባቶች በተናገሯቸው ነገሮች ላይ ብንነጋገር ብዬ ነው። የሰማነውን በእዝነ ልቦናችን ያሳድርብን። ኤፊ በጣም አደንቅሃለሁ፣ በጣም አከብርሃለሁ የኔ ወንድም። ጀግናው ኤርሚየም ደግሞ እግዚአብሔር ይባርክህ። እንዲህ አርጋችሁ በደንብ አርጋችሁ ያዟቸው። የለም ፈቀቅ ማለት አይችልም። እንዲሁ ረብሸው መውጣት ነው የሚፈልጉ። ረብሸው መጣ ከዛስ ፖለቲካ ለመስራት ይሄው አባረሩን ይሄው እንዲህ ያደረጉን ለማለት እንጂ አቅም ኖሯቸው መከራከር አይችሉም።
አቅም የላቸው። አትፍሯቸው፣ ማንም አይፈራቸውም። ወይኔ ብቻ እግዚአብሔር ይባርካችሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። ኤርሚ ተባረክልኝ። መርጌታ ጌታ ኢየሱስ ይባርኮት። እንዳቸው በትልቅ አርጎኝ ኤርሚ ወይ ኤፊ አንዳቸው እኔ ሞዴሬተር የለኝም። ዳጊዬን በሜርሲ በትልቁ አድርጉት እና 1000 አስገቡኝ። ምን ቪዲዮ የሚከፍትልኝ ከሆነ እስቲ ፎሎ አድርጉኝ ብያለሁ። መሪ ቪዲዮ አጥፎ 1000 አስገቡኝ። ምናልባት የሚከፍት ከሆነ ማለት ነው። ግን ቆንጆ ሄዷል በጣም ከ200 ነው አሁን 800 የገባሁት እና ተባረኩ። 1000 እንደምንም አስገቡኝና ቪዲዮ የሚከፍት ከሆነ እሺ። አሁን ይሄ ማሳያችሁ የኢትዮጵያ ወንጌላውያን አማኝ ከላይ እንደምታዩት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። እዚህ ካውንስል ላይ መካነ ኢየሱስና ሉተራን መስራቾች ናቸው። ኦኬ አባል ብቻ ሳይሆኑ ጀስት አዚ ሜምበር ብቻ ሳይሆኑ መስራቾች የመሰረቱትም ጭምር ናቸው። ታውቃላችሁ መካነ ኢየሱስና ሉተራን እንግዲህ ጥንታውያን አብያተ ክርስቲያናት እንደሆኑ አብያተ ክርስቲያናትን መስራች እንደሆኑ ታውቃላችሁ እነዚህን ማለት ነው። ኦኬ ይሄ መተዳደሪያ ደንብ ይባላል። ካውንስሉ ዌብሳይት ላይ ነው ያለው። የመተዳደሪያ ደንባቸው ነው። መተዳደሪያ ደንብ ማለት ምን ማለት መሰላችሁ? አንድ ሰው ኢትዮጵያ ውስጥ ያለ ሰው የኢትዮጵያ ወንጌላውያን አማኝ ነኝ ካለ በዚህ መተዳደሪያ ደንብ ውስጥ ያሉትን ትምህርቶች የሚቀበለው ሲፈልግ ሳይሆን ግዴታ ነው። እነዚህን ካልተቀበለ ሌላ ሃይማኖት ነው። ይሄን መቀበል የግድ አለበት። እዚህ ውስጥ ያለውን አልቀበልም ካለ ፍቃድም አይሰጠውም። ሲጀምር አሁን ፍቃድ ሰላም ሚኒስቴር አይሰጥም። ፍቃድ የሚሰጥ ካውንስል ነው። ካውንስሉ ፍቃድ አይሰጥም። እዚህ ውስጥ ያለውን መተዳደሪያ ደንብ አንብበ ይሄ ነው ትምህርቴ ብለ ፈርመህ ነው የምትወስደው። ኦኬ ነገረ ድነታችን እንዴት ነው ታዲያ? መካነ ኢየሱስና ቃለ ሕይወት ሙሉ ወንጌልና ሉተራን የተለያየ ነገረ ድነት ነው ያላቸው? የተለያየነን የተበጣበጥነን? እሱ የና አክሊል ምኞት ነው። ኦኬ እሱ የቲክቶዶስ ምኞት ነው። ምንድነው ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን፣ ሙሉ ወንጌል የኢትዮጵያ አብያተ ክርስቲያናት ህብረት በሙሉ የኢትዮጵያ ወንጌላውያን የሚያምኑት ነገረ ድነትን እንዴት ነው ሰው ሚድነው እንዴት ነው ብለው ያምናሉ። አሁን ላሳያችሁ ነው። እሱን ዳግዬ ፔጁ ላይ ሄድልኝ 15ኛው ፔጅ ላይ ከ15 እንጀምር። 15 እሺ ቆይ 15 እንጀምር። እሺ እንደዚህ ይላል። አማድ እንግዲህ ኢሴንሻል ዶክትሪን የሚባሉት ናቸው። አማድ አስተምሮ ነው ይሄ። እሺ የሰው ልጆች ድህነት ይላል። የሰው ልጆች ድህነት መስቀለ ክርስቶስ የድህነት ጎዳና ይላል። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በክርስቶስ ኢየሱስ በማመን ብቻ እንዲጸድቅ ያምናል ይላል። ሃሌሉያ እያላችሁ ከታች ያላችሁ ወንጌላውያኖች ሃሌሉያ እያላችሁ ጻፉ። ሃሌሉያ ብቻ እያላችሁ ጻፉ። እንዴት ነው ሰው ሚድነው? ሙሉ ወንጌል ሄዳችሁ ስጠይቁ፣ መካነ ኢየሱስ ስጠይቁ፣ ሉተራን ሄዳችሁ ስጠይቁ ምን ብለው ነው የሚያስተምሯችሁ? ሰው ለመዳን ምን ማድረግ አለበት ስትሏቸው ምንድን ነው የሚሉት? ይሄው እንደዚህ ነው የሚሏችሁ። ይሄ በነገራችን ላይ መተዳደሪያ ደንብ ነው እያነበብኩላችሁ ያለሁት። መካነ ኢየሱስና ሉተራን መስራች ናቸው የዚህ ህብረት። ምን ብለው የሚያምኑት? መካነ ኢየሱስ ምን ብላ ታምናለች? ሙሉ ወንጌል ምን ብለው ያምናል? ሉተራን ምን ብለው ያምናሉ? ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ የሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንደሚጸድቅ ያምናል ይላል። ሃሌሉያ። ቅድምም በነገራችን ላይ ሉተራን ዌብሳይት ላይ ያነበብኩት በእንግሊዘኛ ሆነ እንጂ ተመሳሳይ ነው በነገራችን ላይ። እዚህም አንዳንድ የሚንፈራፈሩ ሰዎች አሉ በእኛ ማሊያ የሚያወሩ ማለት ነው። ግን ምንም ኦፍኮርስ እናንተም ከእውቀት ማነስ ነው አውቃለሁ። ግን ቢያንስ ጠጋ ብላችሁ መጠየቅ ጥሩ ነው፣ ቤተ እምነታችሁን ማለት ነው። ምክንያቱም በተሳሳተ መንገድ ሪፕሬዘንት እንዳታደርጉ ጥንቃቄ ማድረግ አለባችሁ። የወንጌል አማኝ ነኝ የምትሉትም ጭምር ማለት ነው፣ ቤት የምትከፍቱ ሰዎች። ኦኬ ከዛስ እንደዚህ ይላል ሲቀጥል ካውንስሉ ይላል እሺ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ
በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምህረት በመሆኑ የክርስቶስ መስቀል የሰውን ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ እሺ ዳግዬ እስኪመጣ ጠብቀዋለሁ 16 አድርገው ዳግዬ ኦኬ 16 ላይ አድርገው እያስተካከልኩ ነበር ተቆርጦ ስለነበር አሁን አስተካክያለሁ ወደ 16 ልሂድ 16 እሺ እንዲታያቸው ነበር በ16 ላይ አድርገው ቆይ ቀጥላንተ እሺ እኔ ጋር ስላለ እዚህ ነው ያነበብኩ ያለሁት እኔ ችግር የለውም እዚህ ከፍቼዋለሁ እኔ ምን ይላል እንግዲህ እሺ የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል ካውንስሉ መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህ ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የህይወት ቅኝት መሆኑን ያምናል ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል አሁንም እንደዚህ እየጎተትኩ ደግመዋለሁ ይሄንን እየጎተትኩ እንዲገባችሁ በደንብ እንዲገባችሁ ማለት ነው ኦኬ ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስ ፍጥረትም እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስን ጽድቅ እንደሚጎናጸፍ ያምናል ሃሌሉያ እዚህም ቲክቶክ ላይ ይሁን ከቲክቶክም ውጪ በሶሻል ሚዲያ የወንጌል አማኝም ነኝ በል ኦርቶዶክስም ነኝ ብለ እንደፈለክ ብትንፈራፈር ትክክለኛው የወንጌላውያን አማኞች እምነት ይሄ ነው ከዚህ ውጪ የራስ ትምህርት ነው ማንንም አትወክልም አሁን እኔ ማነብልህ የኤፍሬም ባለጊዜ አይደለም እኔ ከሚስጥር ኪስ ያወጥቻ አይደለም ደብዳቤ ማነብልህ አብያተ ክርስቲያናት ህብረት ቃሌዎት ሙሉ ወንጌል መካነ ኢየሱስ መሰረተ ክርስቶስ ሁሉም ተሰብስበው የፈረሙበትን የመግባቢያ የመተዳደሪያ ደንብ ነው ያነበብኩልህ ያለሁት ከዚህ ውጪ ነኝ ስትል ሌላ ሃይማኖት ነህ እኛም አናቅም አንተም አታውቀንም አሁን የኔ ፍላጎት አይደለም እዚህ ጋር የተነበበው ወይ የዳጊ የኤርሚያስ ፍላጎት አይደለም የአብያተ ክርስቲያናት ህብረት የካውንስሉ ዌብሳይት ላይ የተቀመጠ ነው ይሄ ስለዚህ ሰው ሚያምነው ሰው ሚድነው በክርስቶስ ኢየሱስ ሲያምን አይደለም በክርስቶስ ኢየሱስ ሲያምን ሰው እግዚአብሔር ልጅ አይሆንም አዲስ ፍጥረት አይሆንም ከእግዚአብሔር ፍርድና ቁጣ ኩነኔ አይድንም ስትል ሌላ ሃይማኖት ነህ እኛም አናውቅም አንተም አታውቀንም ይሄ የኢትዮጵያ ውስጥ ያሉ የወንጌላውያን አማኞች አብያተ ክርስቲያናት በሙሉ ትክክል ነው ሃይማኖታችን ነው እንደዚህ ነው ምናምነው እውነት ነው የእግዚአብሔር ቃል ነው ብለው የፈረሙበት ሰነድ ነው ይሄ ከዚህ ውጪ አናውቅም አንተም እኛንም አታውቀንም የኛ ሃይማኖት ይሄ ነው ስለዚህ ሲጠይቋችሁ ይሄን ክፈቱና መልሱ ዌብሳይት ላይ ግቡና ያው አሳይቻችኋለሁ ዌብሳይቱንም ግቡና ዌብሳይቱ ላይ ተቀምጧል እኛ ይሄ እንትን ከማለቱ በፊት ደውለን አብያተ ክርስቲያናት አናግረን ይሄው እንዴት እንደተሰራ እንዴት ሂደቱን የነበረው ነገር በሙሉ ነግረውናል አስፈላጊ አይደለም እዚህ ጋር መናገር እንጂ ስለዚህ ይሄ የህንድ እንትን ያመጣ የዛ የሆነ ከሆነ ሀገር ያመጣ ወረቀት እየቆረጥክ መግለጫ እየሰጠህ እንዲህ ነው እንደዛ ነው ብትል አናውቅም እኛንም አታውቀንም የኛ ሃይማኖት ይሄ ነው ኢየሱስ ያድናል ነው ምንለው የኛ ሃይማኖት ኢየሱስ ያድናል ሉተራንን በተመለከተ መካነ ኢየሱስንም በተመለከተ ይሄው የነሱ የመሰረቱት ህብረት ነው እንደዚህ ዌብሳይቱ ላይ እንደዚህ ያስቀምጠው እናምናለን ብሎ ማለት ነው ቀደም እሱን ስፔሲፊክ አድርገን አንስተናል ሚንስ ኦፍ ግሬስ የሚለውን መካነ ኢየሱስ ጥምቀት ያድናል ስትል ወይም ሉተራን ጥምቀት ያድናል ሲሉ ምን ማለት እንደሆነ በተደጋጋሚ ተናግረናል እነሱ ጥምቀት ያድናል ሲሉ የሚያድነው ኢየሱስ አይደለም ይያሉ አይደለም ቀደማት ብቻ እኮ ይላል አይደል ቀደም እኮ ዋናውን ሲኖድ ዌብሳይቱን አይደል ያሳየናችሁ ከነሱ መበልጣለው ሚል የሆነ እንትን ያለ ሰውዬ ካገኛችሁ አናውቅህም አታውቀንም ብላችሁ እለፉት ምክንያቱም ከነሱ የተሻለ አይደለም እሱ ተቋም አይደለም ተቋም ያወጣውን
የእምነት እኔ እንዲህ ነው ማምነው ካለ ሪስፔክት ማድረግ ያስፈልጋል። አለበለዚያ ነውርም ነው ኃጢአትም ነው ብልግናም ነው ወንጀልም ነው። ደግሞ በነገራችን ላይ መካነ ኢየሱስ የምታምነውን አታምንም ማለት ማታምነውን ደግሞ ታምናለች ማለት ወንጀልም ነው። እኔ አሁን ለምናገረው ነገር ማስረጃ አለኝ። ለምሳሌ እኔ ሙሉ ወንጌልና ዋሬቨር እኮ መካነ ኢየሱስና ሉተራን ሊጠይቁኝ እኮ ይችላሉ። ኤፍሬም ምንድነው ያልከው እንደዚህ ያልከው ነገር ከየት ነው ያመጣው ሊሉኝ ይሄው እኔ እኮ እያሳየኋችሁ ነው። የራሳቸውን መግባቢያ ሰነዱን ነው እኮ የተቋም ሰነድ ነው ያነበብኩላችሁ እንጂ የኔን እኮ ፍላጎቴን እኮ አይደለም ያነበብኩላችሁ። ወይ የሆነ ቦታ ላይ አንድ የዞረበት ነጭ የጻፈውን አርቲክል አይደለም አምጥቼ ማነበው አይደለም። የተቋሙ ዌብሳይት ኦፊሻል ዌብሳይት ላይ ያለውን ነው ቀድምም ያነበብኩላችሁ የሉተራንም የኢትዮጵያውንም አምጥቼ ያነበብኩት ማለት ነው። ስለዚህ ሃይማኖታችን ይሄ ነው። ከዚህ ውጪ የሚሉት ሰዎች ካሉ አትስሟቸው፣ የኛ ሃይማኖት አይደለም። ስለዚህ ጴንጤ መካነ ኢየሱስና ሙሉ ወንጌል እንትንና እንትን ተከላዩ ናቸው። ውሸት ምንም የሚለየን ነገር የለም። እሱ የእናንተ ምኞት ነው። አንተ አንድ ተቋም ነው ያለኝ ትላለህ፣ አንድ ሲኖዶስ ነው ያለኝ ትላለህ። ግን በአንድ ትምህርት እንኳን ልትግባባ አትችልም። በአንድ ትምህርት በነገረ ድነት ላይ ስትቀጣቀጡ አይተናቸዋል ቲክቶክ ላይ አይደለም እንዴ? በነገረ ድነት እንኳን ኢየሱስ ሲሞት ሁሉ ሰው ያመነበትም ያላመነበትም ድኗል፣ አልዳንም የሚል መናፍቅ ነው ይላሉ። እነ ቀሲስ ድበኩሉ እነ ያሬድ እነ ዘማርያም ራይት እና አክሊል ደግሞ እንዴት ሲደረግ ሰው ማመን አለበት አምኖ ሲጠመቅ ነው አዳማዊ ማንነት አውልቆ ክርስቶሳዊ ማንነት የሚለብሰው ይላሉ። ነገረ ድነት ላይ አትግባቡ። ግን አንድ ወጥነን ሲኖዶስ ነን ማከላዊነት ያለበት ምናምን ተዋረድ ያለው ምናምን ነው የምትሉን። እኛ መጣችሁ በምን ተግባብታችሁ ታውቃላችሁ? ጥንት አብሶ ላይ አትግባቡ አይደለም እንዴ? በሰው ማንነት ላይ አትግባቡ፣ በክርስቶስ ማንነት ላይ አትግባቡ። በስጋው ፍጡር ነው በስጋው እንዲህ ነው። በአንድ ነገር አንድ እንኳን የምትስማሙበት ነገር አለ? መሰረታዊ በሆነ ነገሮች ተቀጣቅጣችሁ ስታበቁ እርስ በርስ አይ እኛ ብቻ ደግሞ እነሱንም ሄደን ደግሞ እንሞክር ከሆነ አትሞክርማ። የኛ አባቶች ዳር ስማርት እንደናንተ እኮ አይደሉም። ኦሬዲ ኢትዮጵያ ውስጥ ብቸኛው ሃይማኖት እንደዚህ ነው ምናምነው ብሎ ኦፊሻሊ ዌብሳይት ላይ ያስቀመጠ በነገራችን ላይ የወንጌል አማኞች ብቻ ናቸው። ይሄውና ሃይማኖታችን እንዲህ ነው ምናምነው። ስላሴን በተመለከተ ይሄው እዚህ ዌብሳይት ላይ ገብታችሁ ይሉ። ኢየሱስን በተመለከተ ለምሳሌ ወልድን በተመለከተ መንፈስ ቅዱስን አብን ሰው ምንድነው የሚለው መላእክት ምንድናቸው የሚለው እያንዳንዱን ነገር በዝርዝር አስቀምጠው ዶክትሪናችን ይሄ ነው ብለው አስቀምጠዋል አባቶቻችን። ምን ትሆናለህ? ምንም ልታረግ አትችልም። በቃ እውነት ነው ተቀበል። ስለዚህ መታየኔ የሆነ የዞረበት ነጭ የጻፈውን አርቲክል ይዘመጣ እንደዚህ ነው ምን ታምነው እንደዚህ አትበለኝ። እኔ ኦፊሻል ዌብሳይቴን አሳይቻለሁ። የመካነ ኢየሱስ ሪፕሬዘንት የሚደረገው በተቋም ይመስለኛል። እንደዛ ነው እኮ እንጂ ሁለት የተገነጠለ መጽሐፍ አንብቦ ዞሮበት በሚቀባጥር ሰው አይደለም የምትወከለው። መካነ ኢየሱስ የምትወከለው በተቋሟ ነው። ተቋሟ ነው የሚወክላት። ሙሉ ወንጌልን የሚወክላት ተቋሟ ነው። ወይም ደግሞ ተቋሟ የሚያወጣው የእምነት መግለጫ ነው። እዛ ላይ ነው ቤዝድ ኦን አድርገን የምናወራው ማለት ነው። ስለዚህ መካነ ኢየሱስ ነው ሙሉ ወንጌል ነው ምናምን ብለው እንደዚህ ለመከፋፈል እንትን የምትሉ ሰዎች ስነ ስርዓት አድርጉ። እናንተ በኋላ ትጎዱበት ትጸጸቱበታላችሁ እናንተ ማለት ነው። በነገራችን ላይ ይሄ ለኦርቶዶክስ ብቻ አይደለም መልእክት። እኛም ቤት ውስጥ ሆኖ እንደዛ ርካሽ ተወዳጅነት ለማግኘት ይሄ አለ። አንዳንድ ጊዜ በቃ ሞክሮ እነሱን ቻሌንጅ ማድረግ ሳይሆንላችሁ ሲቀር በዛ ዝና ለማግኘት ትፈልጋላችሁ። እየቀጠቀጡ እንደ ህፃን ልጅ ንፍጥ ነው እያነሱ የሚያፈርጧችሁ ስትገቡ እነሱ ቤት ዴን በቃ እንዴት ነው መውጣት የምንችለው? አንድ ነገር እኛን አታክ በማድረግ ነው። ጴንጤ ነኝ ትላለህ፣ ቀፍተ ቤትን ጴንጤን ስትሳደብ አሁን ግር ይሉልሃል ማለት ነው። የመጥቆራ ወታደሮች ይሰበሰቡልሃል፣ አበባ ይበትኑልሃል። ራይት በዛ እሱ ሸርቱ ከተሆነዋል። አሁን አንፎርቹኔትሊ ዝነኛ ለመሆን አሁን ዝም ብሎ ኦርቶዶክስ ቤት ገብቶ ቻሌንጅ አድርጎ ምናምን አይቻልም። ታውቃላችሁ ኦርቶዶክሶችም በእኛ ምክንያት ማንበብ ስለጀመሩ እያነሱ ነው የሚያፈርጡ። አሁን ዝም ብለህ መግባት አትችልም እነሱ ቤትም ማለት ነው። ኦኬ መጽሐፍ ቅዱስ ማንበብ ጀምረዋል። ሰው ምንድነው አሁን ሾርት ከቱ የወንጌል አማኞችን ትምህርት መቃወም። ወንጌል አማኝ ነኝ ትልና እኛ እኮ እንደዚህ አይደል ተከበበት ስላለ ከዛ ይሰበሰቡልሃል። የፈረጎ ወታደሮች ሰው አበባ ይሰጣው ትክክል አንተ ላቭ ዩ ምናምን ይለዋል። ኦኬ ስለዚህ ላይቭ ከሁለት ሰው ወደ 40 ሰው ምናምን ከፍ ይላል። ግን ዋጋ ትከፍልበታለህ። እግዚአብሔር ይበቀላል፣ አንተንም ትውልድህንም ይበቀላል። ይሄ የሞት የህይወት ጉዳይ ነው። ዝም ብለው ይሄ የምናወራው ነገር ሶሻል እንትን አይደለም እኮ ሶሻል ሳይንስ ምናምን እንደዛ አይደለም የምናወራው። ሰዎች ዘላለማቸውን የሚወስኑበትን እውቀት ነው የምናወራው እዚህ ጋር ማለት ነው። ሰዎች ይወስናሉ ቲክቶክ ላይ
ወደ ዘላለም ሞት ወደ ዘላለም ህይወት የሚሄዱ ሰዎች አሉ በየቀኑ ማለት ነው። ሶ ይቅርብ፣ ዋጋ ትከፍላለህ። እግዚአብሔር ይበቀላቸዋል። እዚህ ይበቀላቸዋል፣ ዘላለማችሁ በዘላለማችሁ ደግሞ ይበቀላቸዋል። ብታርፉ ይሻላል። ይቅርብ፣ ሆድን ሳትሞላ ብትቀር ይሻላል። ቶዝና ሰው እንዴ ራቆታቸው እንደነሰው እኮ ሰዎች ይታወቃሉ አይደለም እንዴ? ሰው ሲሆን ለመታወቅ እንደዛ ነው እንዴ? እንደዛ ሆኗል። አሁን ዝነኛ የሚሆኑበት መንገድ እንደዛ ነው። በቃ ጴንጤ ነኝ ትላለህ፣ ኤርሚያስን ፎቶን ሰቅለህ ኤርሚያስን ትሰድባለህ። ኦብቪየስ የፈረጎ ወታደሮች ተሰብስበው አበባ ይበትኑላል፣ ያጨበጭቡላል። ለምን? ኤርሚያስን አልቻሉትማ። እሱን ሊቋቋሙ ስላልቻሉ በአንተ በኩል ያገኙታል። በአንተ በኩል ደግሞ በእርግጠኝነት ይገኛል። ደግሞ ኤርሚያስ ታስታውሳላችሁ አይደል? ሳምሶን እናንተ እንዳትነኩኝ አሳልፋችሁ የምትሰጡኝ ከሆነ ችግር የለም አለ። አይ እኛን ለካም ብለው ማሉለት ናውጣ አሉት። ኦኬ አሳልፈው ሰጡት። ሲሰጡት ሄዶ በጣጥሷቸው መጣ። ኦኬ ያንተ ወገን ግን ታቃለህ። አይኒዌይስ እሺ ሌላ ነገር ላወራ ነበር እና አረፉ እናንተም ለማለት ነው። በማታውቁት ጉዳይ አትሊስት ለመከፋፈል አትምጡ። ቲክቶክ ላይ ያልገባችሁ ነገር ካለ ሄዱና ቸርች ጠይቁ። መካነ ኢየሱስ ቸርች የለም እንዴ ሰፈራችሁ? ሄዱና ቄሶቹን ጠይቁ። አንኳኩታችሁ ምንድነው እስቲ ምናምነው እኛ ብላችሁ ጠይቁ። ያ ቤተክርስቲያናት የካውንስሉ መሪ ቄስ አይደሉም እንዴ? የመካነ ኢየሱስ አይደሉም እንዴ? መካነ ኢየሱስ እኮ ናቸው ዋናው የካውንስሉ። ይሄው አሁን ያነበብኩልህ እኮ የካውንስሉን እኮ ዌብሳይት ላይ ያለውን የመተዳደሪያ ደንብ እኮ ነው ያነበብኩልህ። ከእሳቸው ትበልጣለህ? ከመሪው ከካውንስሉ መሪ እንደዛ ነው የምታምነው? ካልሆነ መቀበል አለብህ። ተቋሙ ሪስፔክት ማድረግ አለብህ። ይሄ ፍርፋሪ አበባ ለመልቀም 10 ሰው ከቦ እንዲያይ ላይቭ ሌላ ነገር ስራ ውጣና ከበቃ እንዴ ታው ከይን መንፈሳዊ ነገር ተው። ሰው ዝነኛ ይሆናል። እኔ ብዙ አንዳንዴ ስላይድ ሳረግ ይመጣል። እኔ ላይቭ ሰዎች ከፍተው ሲደንሱ ምናምን ሴቶች አያለው። ማት ሺህ ሰው ያያቸዋል። ባይገርማችሁ እንደዛ ሞክሩ፣ ሂዱና ደንሱ። ይሄ ሞትና ህይወት የሚወሰንበት እውቀት ነው። ከመንፈሳዊ ነገር ውጡ። ተባረኩ። ይቅርታ ረጅም ስለያዙ። ለምን እንደሆነ ያው በማይታወቅ ሳይሆን በሚታወቅ ምክንያት ኦርቶዶክሳውያኖች ቢሞቱ ጥምቀትን ብለው ይገባሉ እንጂ እምነት ብለው አይገቡም። ምክንያቱም እምነት ርዕሳቸው ሊሆን አይችልም። ያመኑበትም አጋጣሚ የለም። እንዳላመኑም ባወቁ ቁጥር መወቀሱ ስለበዛ ተሻለ መጠን እምነትን አቮይድ አድርገው ከጥምቀት ነው መጀመር የሚፈልጉት። ዲስከሽኖች ርዕስ ቢከፍቱ ጥምቀት ነው፣ ዲቤት ቢያደርጉ ጥምቀት ነው። ግን ያመነ የተጠመቀ ብሎ ነው የሚጀምረው። እና እንግዲህ ይህንን የጌታን ትእዛዝ በደንብ አድርጎ ፊት ለፊት በሚያፋልስ ሁኔታ እምነት የምትለዋን ቶፒክ አይነኳት። ምክንያቱም በ40 ቀንና በ80 ቀን ያላመነ ትውልድ ስለሆነ እዛ ውስጥ የተሰገሰገው ኦርቶዶክሳውያኖች እምነትን ምን ብለው ጀስቲፋይ አድርገው መተው መወያየት ይችላሉ። ስለዚህ ባያነሱት ነው የሚሻለው። እነሱን የሚመለከታቸው ቶፒክ አይደለም። እምነት እነሱን አይመለከታቸውም። እምነት የሚባል ነገር በተነሳ ቁጥር እነሱ ቤት የለም፣ እነሱ ህይወት ውስጥ የለም። አያስታውሱም ሲያምኑ፣ አያስታውሱም ሲሰበኩ። ስለዚህ የጌታን ትእዛዝ ፊት ለፊት ያፋለሱ ያንን ዘለው ስለ ጥምቀት ማውራት የሚደፍሩ ምስኪኖች ናቸው እና ብዙ ትብዬበታለሁ ቀደም። ስለዚህ በተቻለ መጠን በዚህ ርዕሳቸው ላይ ጊልቲ ኮንሸሱ እንደዚህ የሚያደርጋቸው ጊልቲ ኮንሸሱ ያው በተቻለ መጠን በጥምቀት ብቻ ዙሪያ እንዲያወሩ የሚያደርጋቸው። ይቅርታ ንፋስ ካለ እኔ ጋር ውጭ ነኝ ያለሁት። አጭሩ ግን ጊልቲ ኮንሸሱ የግድ እንዲያወሩ የሚያስገድዳቸው ምንድነው? ሊያስተካክሉት እንደማይችሉ ያውቃል። ያ ነገር ኤክስፓየር አድርጎባቸዋል ያስተምሮ። ግን ዛሬም በልባቸው ቢያምኑ በአፋቸው ቢመሰክሩ መዳን የሚችሉበት ኦፕሽን አለ። ስለዚህ የሰጠሁት ኤግዛምፕል ምንድን ነበረ? የሌላቸው እንድነት ይጠፋብናል፣ ያላመኑበትን ጥቅም ጥምቀት ያድነናል የሚሉ ምስኪኖች ናቸው። አንድ ሰው ሚሊዮን ብር ቢጠፋብኝስ፣ ሚሊዮን ብር ቢዘረፍብኝስ፣ ሚሊዮን ብር ቢወስዱብኝስ እያለ ከመስጋቱ በፊት ሚሊዮን ብር አለህ ወይ? ጥምቀት ያድናል አያድንም ከማለት በፊት አምናሃል ወይ? እና በሌለ ነው ስጋት ውስጥ ያላቸው ኦርቶዶክሳውያኖች። እናንተን አያሰጋችሁ ነው የእምነት የድነትን ማጣት ጉዳይ፣ የጥምቀት ማዳን ጉዳይ መጀመሪያ እንደው ቢያድን እንኳን አያድንም እንጂ ቢያድን እንኳን የሚያመለከታችሁም አይደለም። ስለዚህ የመጀመሪያውን ስቴፕ እሳችሁታል። ባይፓስ አድርጋችሁ ነው ስለ ጥምቀት የምታወሩት። በጣም የሚገርመው ማለፋችሁ ስለታወቀ ማቴዎስ 28ን አንስታችሁ ማቴዎስ 28 ላይ በአብ ወልድ መንፈስ ቅዱስም እያጠመቃችሁ ይላልና ጥምቀት ነው የሚቀድመው ትምህርት አይደለም ብላችሁ የሰራችሁትን ትምህርት ደግሞ እንደምታ መጽሐፋችሁ አፍርሶታል። አሁንም እዚህ ላይ መለጠፍ ይችላል። እንደምታው የሚለው
እያስተማራችሁ ነው የሚለው። ለምን እንዲያውም አላሳያችሁም? ብዙ ጊዜ እንዲንቼ አሳይተውታል፣ ግን ያው ላሳያችሁ እንግዲህ ዛሬ መረጃዎችን በማጋራት መቀጠል ስላለብን ይሄ ሁሉ ምንድነው ጊልቲ ኮንሸሱን ነው። ገባችሁ? አለማመናቸው በአደባባይ ስለታወቀ ነው እቺን ክፍል ቢጠቅሷት። ግን እቺ ክፍል በእነሱ እንደምታ መጽሐፍ ላይ ምን ይላል? ሄዳችሁ ሰውን ሁሉ አስተምሩ ብሎ ነው ጀመረው። ምክንያቱም ሳታስተምር አንድን ሰውን ዝም ብለው ሃውስ ብትከተው እንደው አይደለም እንደ መንፈሳዊ አነጋገር ዝም ብለህ ሰውኛ እንኳን ሄደህ አንድ ሰው ሃውስ ዝም ብለህ ልከተው አትችልም። እንኳን ልትከተው ፊቱ ላይ ዋለ ትረጭበት አትችልም። ምክንያቱም ምን እየተከናወነ ነው ይላል። አብዳለሁ ወይ ነው የሚል የሆነ ነገር ሰውየው ሊረዳ ሊገነዘብ ሊሰበክ ሊያምንበት በምታረገው ነገር ሊተባበር ይገባል። ዝም ብለህ ወስደህ አንድ ሰው ሃውስ ወስደህ ልዘበዝፈው አትችልም። የሚቀድም ነገር አለ። ስለዚህ እሱ ነገር እንደማይቀድም ለማሳየት ጥምቀት ይቀድማል ወደሚል ሄዱት። ለምንድን ነው? ማመንናቸው ሲዝን ያለፈባቸው ሰዎች ናቸው። 40 እና 80 ተጠምቄያለሁ ብለው ስንት ዘመን የሰሩትን ፖለቲካ ወንጌል አማኞች መተው በ40 ቀን ልታምንም ልትክድም አትችልም። በ40 ቀኑ ያመነ ሕፃን የለም፣ ማመን አይችልም። ቅድም እንደውም ኮሜንት ላይ ያየው ነበር። አንተ እኮ በ40 ቀን እናትህ 2 ጡት ይኖራት 3 ጡት ይኖራት እንኳን ማወቅ የምትችል ሰው አይደለም እያሉ ኮሜንት ሲያደርጉ ነበር። እውነት ነው። ስለዚህ ያላመነ ሰው ነው ዛሬ መጥቶ ስለ ጥምቀት ላስረዳችሁ የሚለው እና ሌላው እኛ ውስጥ ሃርበር ምንድነው ለመደበቅ የሚሞክሩት ነገር በጣም ያስቀኛል። ያላቸው ድል ምንድነው? ቢያንስ በእናንተ ጥሩ መሆናችን ደህና መሆናችን ነባር መሆናችንን ጤነኛ መሆናችንን በእናንተ ያረጋገጥልን የሚል ፖለቲካ ደግሞ ጀምረዋል። ባለፈው ኤርሚ ካሳየን ኢንተርቪው በመነሳት ብትመለከቱ እዛ ኢንተርቪው ላይ የምትመለከቱት ምንድነው ፓስተር ጻድቁ አብዶን ጋብዘው እንዴት የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካም እንደሆነች እንዴት ለኢትዮጵያ ቤተክርስቲያን መልካም እንዳደረገች በወንጌል አማኞች ፕሬዚደንት አፍ እንዲመሰከርለት ሲለማመጥ ሰውየው አይታችኋል። በቃ መለማመጥ ሊትራሊ የሆነ መለማመጥ ውስጥ ነው የገባው ሰውየው። እንትን አድርገን የለ እስኪ ንገሩልን አይነት ነገር። ዞራችሁ ወንጌል አማኞች አፕሩቭ እንዲደረግላችሁ የምትፈልጉት ትምህርት አስተምሮ ልምምድ መኖሩ በጣም ያሳፍራል። በምትጠሉት በምትንቁት ሽንት ቤት ውስጥ ሆኖ ጻፈ እንትና አይደል ተናገረ በምትሉት ሉተር ውስጥ ለመደበቅ የምታደርጉት ጥረት ያስቃል። ሉተር እኮ እንዲህ ብሎ እያለ ቅድም አኪ ሲያወራ መስማት ለኔ በጣም ነው የሚያስቀኝ። በጣም ከትምህርቱ ጀምሮ በሚጸየፈው አጋንንታዊ ትምህርት ያስተምራል። 5 ሶሎዎች አጋንንታዊ ናቸው ካሉ በኋላ ቆይ ሲጠቅመን ሉተርን የመሰለ እኮ አስተማሪ አይገኝም። ተመልከት ሉተር ያለው ተመልከት እሱ የጻፈው እያለ ልክ የቤተ እምነቱ ወይም የሱ ቤተክርስቲያን የእምነት አባት ነው የሚመስለውና ይገርማል። እኛ ውስጥ አፕሩቫል መፈለግ እኛ ውስጥ መጥቶ መሸሸጉ የሚጠቅም አይደለም። ወንጌል ነው ሰዎችን ነፃ የሚያደርገው። ወንጌሉ ደግሞ የሚለው ነው የሚለው ያመነ ለምን እንደምትፈሩ በጣም ነው የምትፈሩት። ያው ግልጽ ነው ስላላመናችሁ ነው የምትፈሩት። ቤተክርስቲያኒቷ እምነትን በደንብ አድርጋ በአደባባይ አቮይድ አድርጋ ነው እስከዛሬ ድረስም እየተንቀሳቀሰች ያለችው። ስለዚህ ስታምኑ እንገናኝ። ስለ ጥምቀት ማውራት ከፈለጋችሁ ከኔ ጋር በተለይ ፐርሰናሊ ማውራት የምትፈልጉ ሰዎች ልክ ስታምኑ እንገናኝ። አንደኛ የመጨረሻው ማንሳት የምፈልገው ባለፈውም ተጠይቀዋል። እናንተ ቤት በእምነት ብቻ ማይዳን ከሆነ ደግሞ ወይም ደግሞ እምነት በራሱ ማያድን ከሆነ የግድ ውሃ የግድ ሪኳየር የሚያደርግ ከሆነ እስቲ አንድ ኦርቶዶክሳዊ በ5 አዕማደ ምስጢራት ካመነ እንዲሁም በ7ቱ ቤተክርስቲያን ምስጢራትን ከተቀበለ በኋላ እስኪጠመቅ ድረስ ምንድን ነው የሚሆነው? ያ ሰው ምንድን ነው የሚሆነው? ኦርቶዶክስ ነው የሚባለው ወይስ ስንል የሰጡኝ ምላሽ ምንድነው? ንዑስ ክርስቲያን ይባላል አሉ። ንዑስ ማለት የቁራጭ ወይም እንትን ቅንጣቢ ወይም ከፊል ክርስቲያን። እንግዲህ አስቡት የቱ ሐዋርያ የቱ ቤተክርስቲያን አባት ነው ክርስትናን በዚህ አይነት ቆራርጦ ንዑስ ግማሽ ቅንጫቢ ክርስትና የሚባል ደግሞ የመጣው እስኪጠመቅ ቅንጫቢ ክርስቲያን ነህ የሚል ተረጓሚ እስከመስጠት የደፈራችሁት ይሄ ምንድነው? ይሄ ሁሉ እምነት ብቻ አያድንም ወይም ደግሞ እምነት የሚባለው ዝክር እንደው ለማጥፋት ትምህርት ለማጥፋት ስለፈለጋችሁ። ምክንያቱም እኛ ካላመንን እኛም ማመን ወደኋላ ተመልሰን ስለማንችል አሁን ደግሞ እናምናለን ካልን ደግሞ በወንጌላኖች ተምሮ አየር ክልል ውስጥ ስለምንገኝ ከዛ ሊያወጣን የሚችለው ምንድነው? ያለውን የእምነት ብቻ አስተምሮ መምታት ነው። ግን የእምነት ብቻ አስተምሮ በመጽሐፋችሁ ላይ ተጽፏል። የቤተክርስቲያን ጸሎት መጽሐፍ የሚለው ገጽ 93 ምዕራፍ 223 ላይ የጽድቅ መንገድ የሚለው ሐሳብ ላይ ለአንድ መስመር እንኳን ጥምቀትን ከልክሎታል። ጥምቀትን እንደ ድነት አድርጎ አንድ መስመር አልጻፈው። ቤተክርስቲያን ሆነች የጻፈችው 86 እስከ 88 ዓመት የሚገመት መጽሐፏ
ይሄ እድሜ ጠገብ መጽሐፏ ላይ አንድ መስመር የከለከለችው ነገር ምንድነው? ለድነት ጥምቀትን ከልክለዋለች። ጭራሽ ዝክሩ ነው የሌለው አንድ ጥምቀት የሚል አታገኙ ከላይ እስከታች ድረስ ማለት ነው። እስኪ ሁለተኛው ገጽ ላይ ያገኛለሁ ብላችሁ 224 ላይ ብትሄዱ ደግሞ ስለ ስራ የሚናገረው ክፍል ላይ እዛ ላይ ምንም ስለ ጥምቀት የሚያወራው ነገር ይሄ የሚያሳየው ምንድነው? ልጆቹ እነዚህ ቲክቶዶሶቹ ናቸው እንጂ የሚታትሩት መጽሐፉም እውነታውም ወንጌልም የሚናገረው እነሱ እንደሚሉት አይደለም ማለት ነው። ስለዚህ ያለው እድል ምንድነው? ይሄ ንዑስ ያላችሁት ክርስቲያንን እንደ ክርስቲያን እንግዲህ መቀበል ያስፈልጋል። በእርግጥ በእናንተ አስተምሮ ክርስቲያን ሊሆን አይችልም። እሱን እንስማማለን። ግን ያመነ ሰው በማመኑ ብቻ እንደሚጸድቅ ይሄ እሙን ነው። እሙን እስከዛው ድረስ ንዑስ የሚባል ቅንጫ የሚባል ክርስትና የለም። በተረፈ እንግዲህ በኋላ ላይ ደግሞ ሌላ እድል ካለ እንቀጥላለን። ግን ለአቅመ መጀመሪያ እምነት ድረሱና ጥምቀት ብላችሁ ቤት ትከፍታላችሁ። እስኪ መጀመሪያ እመን ግድ የለም እንዳይጠፋብኝ እንትኔ ድነቴን አጣለው አላጣም ከሚለው ስጋት በፊት ይኑር መጀመሪያ ድነት ይኑርና ከዛ ለስጋት ለአቅመ ስጋት ትበቃለህ ትበቃለሽ። ስለዚህ ወደ ወንጌል ተመለሱ። ወንጌል የሚያወራው ስለ ልጁ ኢየሱስ ክርስቶስ ነው። ልጁን በማመን ደግሞ የሚገኝ ዘላለም ሕይወት አለ። ልጁ ሳይኖርህ ስለ ሌሎች ነገሮች ማውራት አይቻልም። የመጨረሻ አንድ ልጨምር። ያመነ የተጠመቀ በኦርቶዶክስ አይድንም። ደግሜ እናገራለሁ። ያመነ የተጠመቀ በኦርቶዶክስ አስተምሮ አይድንም። እና ቀኑ ሙሉ ዲቤት እናደርጋለን። ይድናል ካልከኝ ና ግባና አናጋይ። ያመነ የተጠመቀ በኦርቶዶክስ አስተምሮ አይደለም። መጀመሪያው ማመን የለም ብያለሁ፣ እሱ እንዳይረሳ። እንዶ አምኖ ተጠመቀ የምትሉት ሰው ብታመጡልኝ ደግሞ አይድን። ለምንድን ሁሌም እንደምንናገረው አንደኛ እላዩ ላይ ሜሮን ካላከለበት፣ እንደገና ቁርባን ካልጨመረበት፣ ከዛ ደግሞ ስራ ለድነት ካላለ ሰውየው ፍትሃትም ትንሽ አከል ካላረገበት ወይም አርሴማ ከሲኦል ካላወጣችሁ በስተቀር ድነት ይናፍቀዋል። አምኖም እንግዲህ ያመነ የለም እነሱ ቤት ብያቸዋለሁ። እንዶ አምኗል እንኳን ብትሉኝ እንኳን አይድንም። ያመነ የተጠመቀ ይድናል ስትሏቸው አዎ ይሏቸዋል። ከዛ ሜሮኑ ለምንድን ነው ስትሏቸው እንዲድን፣ ቁርባኑ ለምንድን ነው የዘላለም ሕይወት እንዲያገኝ እንዲድን፣ ስራው ለምንድን ነው እንዲድን። እንዴ ቅድም ሄዳ ነው ምንድን ነው ምንም አይታወቅም። ስለዚህ ያመነ የተጠመቀ ብላችሁ ይድናል ከማለታችሁ በፊት ያመነ የተጠመቀ ቁርባን የወሰደ ሜሮን የተቀባ ምናምን የሚሉትን አትርሷቸው ፕሊስ እባካችሁ። የሚያሳዝነው ግን እሱ ደግሞ አይደለም። ያላመንም ያልተጠመቀም ደግሞ እናንተ ቤት ይድናል። ዝም ብሎ አለሌው ዝም ብሎ 78 ሰው ቅርጥፍ ያደረገ የሚድንበት ቤተ እምነት ማለት ኦርቶዶክስ ነው። ይሄ ሐሳብ ብዙ ጊዜ የሚነገር ስለሆነ እዚህ ሜዳ ላይ ጊዜ እንዳልፈጅ እኔ እዚህ ጋር ላብቃ። አመሰግናለሁ።